በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። አንተ እንዳየው ከሆነ የሆነ ነገር ሲፈጠር ልረፍ ወይ ደግሞ ከማንም ልራቅ እያልክ እሷን እንድታስጨነቃት እኔ ራሱ አልፈልግም። የምሬ ነው አብርሽ። ከማንም በላይ የሚጨነቅልህ ከእኔም በላይ ከየትኛውም ሰው በላይ የሚጨነቅልህ አሁን ላይ ሄርሜላና ሄርሜላ ብቻ ነች። አሁን ለምሳሌ ስላንቺ ቤትሽን ምናምን ነገር ማናፈሪ ትላንትና አሁን ነገር ሄርሜላን እሱን እንደምታስገባ ይሆናል ነገር እና ይህንንም ደግሞ ማንም ከማንም ሊወጣ አይችልም ነው ወይንስ ከኛ ውስጥ ከኔ አብሮን ከሚውሉ ሰዎች አቤላ ራሱ ጠርጥሩት ይሄ ማለት ነው። እሱን ራሱ ጠርጥር አብርሃም። እንደዛም ብዬ እንትን እንዳል ግራ ገባኝ። ማንን ልጠርጥር? ማንን? ቤቷን አውቀዋለሁ አለክ? አዎ ሁሉ ነገር ነገረኝ። አንቺን ማለት ነው። ማታም በድጋሚ ያወራኝና እያንዳንዱን ነገር ነገረኝና ወይስ ከኛው ውስጥ የሆነ ሰው መረጃ ለሱ እያቀበለ ነው ያለው? ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው ሄርሜላና አብርሽ ተገናኙ ላልታምፕሌ ነው ማለት ነው። ማች ተለያያችሁ ታውቃላችሁ እናንተ ነገር እኮ ተገናኙ፣ ተለያዩ፣ ተገናኙ፣ ተጣሉ። አረ አትሰለችሁ ነቦኛ ራሱ ስልችት ብሎናል። ማች ተለያያችሁ ተጎትታችሁ አይደለም እንደ ሄዳችሁት አንድ ቀን ስልክ አናወራ ምን አገባችሁ? ስለናንተ ፕራይቬት እኛ ስልክ አወራችሁ አላወራችሁ እኛ ስልክ ላይ ተደደን ነው እናንተ የምንጠብቀው ቪዲዮ ነው። ለምን እንደው የምትዋሹ? ስትጀናጀኑ ታድራላችሁ፣ አብሮ ስትጨፍሩ፣ አብሮ ስትበሉ ታድራላችሁ። ከዛ በኋላ ተጣልን፣ ከዛ በኋላ ተገናኙ። ሹሃዳ ጅዛቤ ኩላ ማለት ነው ውሸታሞች። እና ባለፈው ተጎትቶ ወስዶ ሄደ ዳኒ ጋር ጥሎ አልሄደም እንደሌሎቹ። ለምሳሌ አሁን ከሩታ ጋር ስጣል ያ ሰው ጋር ነው ዲስሪስፔክት ልጅቷን አድርጎ የሚሄደው። እቺት ግን ጎትቶ ነው ሄደ ወስዶት ሄደዋል። ምክንያቱም ሄርሜላን ጎትቶ ሄደዋል። አብርሃም የቱ ጋር ነው የተጣላችሁ ታዲያ? የቱ ጋር ነው የተለያያችሁ ታዲያ? ተጓትታችሁ የሄዳችሁት እንትን እንደምታው አብርሃም በዚህ ሹራብ ነው ትላንት ወይስ ቡኒ ነው ለካ በዚህ ሹራብ መስሎኝ ትላንትና ቪዲዮ ከሩታ ጋር ይሰራ ማለት ነው። የአብርሃም ቪዲዮ አለ ዛሬ። ለምንድን ነው የሄርሜላ ቪዲዮ ቶሎ አይለቀቅም? የሆነ ቪዲዮ አለ ማለት ነው። ትላንትና የሚቀጥለው ቪዲዮ አለ። ሩታ ወደ ቤት ትመለሳለች ትሄዳለች፣ ትሄዳለች ወይ አትመለስም? እሱ ቪዲዮ ይመጣል ማለት ነው። በምንም መልኩ ማለት ነው አብርሃምና ሩታ ይታረቃሉ ብላችሁ አታመኑ ማለት ነው። ምክንያቱም አብርሃም አሁን ሁለት ልብ ነው አለ። ሁለት ልብ ማለት ማንም መምረጥ ያለ ራሱ ግራ ገብቶታል ማለት ነው። እሱ ግራ ገብቷል። የራሱ ውሳኔ መወሰን አይችልም። የራሱ ውሳኔ መወሰን የሚችሉ ማይወስን ሰው ደግሞ ወደ ራሱ አይመለስም መቼም ማለት ነው። ወይ የሆነ ችግር ውስጥ ስገባ ነው ወደ ራሱ መመለሰው ወይ ደግሞ በቃ ሪቆም ማለት ነው። ወይ ትክክለኛ ህይወት ላይ ሊቆም ይችላል አይታወቅም፣ ላይቆም ይችላል አይታወቅም። ሲቀጥል ደግሞ እውነቴን ነው የምላችሁ ሄርሜላ ከአብርሃም ህይወት ልትወጣ አይደለም። ምክንያቱም እኔ ብሊሴት ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ እና ያለን ወደፊት ማለት ነው። ወይ አብርሃምን ሙሉ ለሙሉ ወደ ራሷ እስኪገለበጥ ድረስ ሊሆን ይችላል እንጂ ማንኛውም ሰው የፈለገ ሰው እዛ ጋር አድርጎ እኔ ጋር ሲመጣ እኔ አልቀበሉም በፍጹም ማለት ነው። እንደዛ ስታደርግ አሁን ዝም የምትል ሁሉ ነገር ዝም የምትል የራሷን እስከምታደርግ ድረስ ነው። ከዛ በኋላ ደግሞ እውነቴን ነው የምላችሁ አብርሃምና ሄርሜላ መንገድ ይቀናቸዋል፣ እንደዚህ ይሆናቸዋል፣ አብሮ ይሆናሉ፣ አብሮ ልጅ እንወልዳለን፣ እንደዚህ እንላለን። እስቲ ካደረጋችሁ ፈጣሪ ያድርጋችሁ። ምክንያቱም እዛ ጋር የሰው ህይወት በጥብጦ የሰው ህይወት አበላሽቶ የራሱ የሚያደርግ ሰው በፍጹም ህይወት አይቀናም። ይሄ ማወቅ አለባችሁ። ስለዚህ እኔ የወደፊትና የአብርሃምና ሄርሜላ አብርሃም ደግሞ ማለት ነው በፍጹም ማለት ነው በሰላማዊ መንገድ ስራው አይቀናም አብርሃም ማለት ነው። ለስራ ስር ራሱ ሰበብ ፈልጎ ይጣላል አብርሃም ማለት ነው። በሰላማዊ መንገድ አብርሃም ሳይሰራ እንዴት ነው የሚኖረው? ሁሉ ጊዜ አንድ አይነት። ምክንያቱም አሁን ከዚህ በፊት ለሩታ ያደረገ ሰርፕራይዝ ያደርግ እሱ አይቀጥልም፣ ሁሉ ጊዜ አይቀጥልም፣ ይሰለቻል ማለት ነው። ስለዚህ አብርሃም ምንድነው ውካታ፣ ራብሻ፣ ጥል ነው የሚፈልገው። በዚህ ምክንያት ራሱ ይጣላሉ። ስለዚህ በሰላማዊ መንገድ ደግሞ በጉዳይ አለ አብርሃም ቪዲዮ አይሰራም፣ ከየት ይመጣል?
ስለዚህ አብርሃም ራሱ ይጣላል ማለት ነው። እሷ ሳትጣላ ራሱ ማለት ነው። እቺ ደግሞ ወዳው ትታረቃለች፣ ወዳው ቅር ትላለች፣ ወዳው ትተዋለች። ስራ ራሱ ግራ ይገባል። አብርሃም ታያላችሁ፣ የምታዩ ይሆናል ማለት ነው። ምክንያቱም አሁን ሩታ ከተጣሉ ቶሎ አትታረቅም። በጣም ነው የምትታገለው ምናምን፣ በጣም ዋጋ ታስከፍላለች ምናምን። እሱም ደግሞ ዋጋ እንደዚህ እያሉ አብርሃምና ሩታ ማለት ነው ብዙ ቪዲዮ ረጅም ቪዲዮ ነው የሚሰሩት። እቺ ደግሞ በአንድ ቀን ነው የምትታረቀው፣ በአንድ ቀን ነው እንትን የምትለው። በቃ እንደዚህ ስለሆነ አብርሃም ካልተጣላ ከሷ ጋር ካልተጣላ በምን ቪዲዮ ይስራ? በምን ቪዲዮ ይመጣል? በምን ወሬ ካልመጣ አጠገብ ያላቸው ልጆች ራሱ በምን ቪዲዮ ይስሩ? የለም እንጀራ የለም ማለት ነው። ስለዚህ ታያላችሁ አይቀጥሉም አብርሃምና ሄርሜላ ማለት ነው። ምክንያቱ ስራ ነው የሚፈልገው። አብርሃም መቆም አይፈልግም። ብዙ ያልጨረሰ ዩቲዩብ ደግሞ ስራ ነው የሚፈልገው። ትላንትና ላይቭ ላይ ቁጭ ብሎ እንደምታውቁ ላይቭን ያዳመጣችሁ ዳንን ማለት ነው ሩታን እንደትለቃት በጣም ወጣት ነች። እውነቴን ነው የምላችሁ፣ በጣም ወጣት ነች፣ በጣም ስራ የምትሰራ ነች። አብሮ ቀጥል ምናምን እያሉ ነው ወንዶች ራሱ ማለት ነው። በጣም ወጣትና የሆነ ብቁ የሆነች ሴት ነችና በጣም እንትን አክቲቭ የሆነች ነች። አብሮ ቀጥል፣ አብሮ ስራ እያሉ ነው ዳንን ማለት ነው። ስለዚህ አብሮ የምትቀጥልኝ ከሆነ እንደዚህ የምትቀጥል ከሆነ እኔም ፍቃደኛ ነኝ ምናምን እያለ ነው ዳኒ ማለት ነው። ስለዚህ ሩታ እውነቴን ነው የምላችሁ፣ ያው ቲክቶክ ላይ ቁጭ ብሎ ራሱ ሩታ አክቲቭ ለስራ አክቲቭ ምቹ እንደሆነች በጣም ለስራ ምቹ እንደሆነች እየተናገሩ ነው። እውነቴን ነው የምላችሁ፣ አዳምጬ እኮ ነው። ስለዚህ ሩታ ሌላ ሰው እጅ ከወደቀች በእውነት ሩታ የምትከስር መስል ሩታ በፍቅር ልትከስር ትችላለች። በስራ ጉዳይ ግን አትከስርም። ከማንም ጋር ትሰራለች። አብርሃም ነው የሚከስሮታ ያላችሁ